ሰላም ተማሪዎች እንደምን አላችሁ? ዛሬ የ12ኛ ክፍል የታሪክ ትምህርት የዩኒት 9ን የመጨረሻ ፓርት እናያለን። ዩኔስኮ ሬጂስተር ሄሪቴጅ ኦፍ ኢትዮጵያ የሚል ነው። በዚህ ሰብ ቶፒክ በዩኔስኮ የተመዘገቡ የተወሰኑ የኢትዮጵያ ሄሪቴጆችን እናያለን። በተለይ ታንጂብል ሄሪቴጆችን ስቶን ኢሬክሽንስ ጥያ ስቶን ኢሬክሽንስ ነው። የጥያ ትክል ድንጋዮች they are located in central ኢትዮጵያ particularly in ጉራጌ ዞን በጉራጌ ዞን ነው የሚገኙት። የጥያ ትክል ድንጋዮች በቁጥር ወደ 46 የሚሆኑ ሐውልቶችን ይይዛል። እነዚህ ሐውልቶች they are declared to be UNESCO World Heritage Site የዩኔስኮ ወርልድ ሄሪቴጅ ሳይት ተብለው ተመዝግቧል ማለት ነው። እንግዲህ እነዚህ ስቶኖች they might have been erected between 10th and 15th centuries ከ10ኛው እስከ 15ኛው መቶ ክፍለ ዘመን ኢሬክት እንደተደረጉ ተብሎ ይታሰባል። ኢሬክት ተደርገዋል ተብሎ ይታሰባል። and little is known about the ጥያ ስቴሌ ስለ ጥያ ወይም ደግሞ ስለ ጥያ ኢሌክሽን ስቶን ኢሬክሽንስ ጥቂት ነገሮች ብቻ ናቸው የሚታወቁት። በትክክል ለምን ተግባር እንደቆሙ ኢሬክት እንደተደረጉ አገልግሎታቸው ምን እንደሆነ በትክክል አይታወቅም። the erected stones of ጥያ are mainly place of cemetery ሆኖም ግን እነዚህ የጥያ ትክል ድንጋዮች ለሴሜትሪ ኢሬክት እንደተደረጉ ቢውልት እንደተደረጉ ተደርጎ ይታሰባል። ሴሜትሪ ማለት ለመቃብር ተግባር እንደተገነቡ ተደርጎ ይታወቃል። እንግዲህ እዚህ ቦታ ላይ የተቀበሩ ደግሞ እነማን ናቸው ሲባል they were warriors ጦረኞች ናቸው። ወይም ደግሞ የጦር መሳሪያ ይዘው እዚህ ቦታ ላይ ሊቀበሩ ችለዋል ማለት ነው። ሌላኛው ይሄ ጥያ ስቶን ኢሬክሽንስ በዩኔስኮ የተመዘገበው መቼ ነው? በሴፕቴምበር 1980 ዓመተ ምህረት ነው። ሌላኛው ወርልድ ካልቸራል ሄሪቴጅ ውስጥ ሬጂስተር የተደረገ ኢንስክራይብ የተደረገ የኢትዮጵያ ሄሪቴጅ ደግሞ ጀጎል ግንብ ነው። ጀጎል ግንብ ኦፍ ሀረር ነው። ይህ ሀረር በምስራቅ ኢትዮጵያ የምትገኝ ከተማ ናት። ትራዲሽን ሀረር got its name from ሼክ አባድር ከተባለው ሰው ነው ስሟን ያገኘችው ሀረር። ይህ ሰውዬ ከአረቢያ በ10ኛው መቶ ክፍለ ዘመን ወደ ሀረር የመጣ ሰው ነው። ሀረር የምታወቀው እንግዲህ በጀጎል ግንብ ነው። ጀጎል ግንብ ይሄ ጀጎል ግንብ የተገነባው በ16ኛው መቶ ክፍለ ዘመን ነው። the ጀጎል ግንብ was built during the 6th century and Harar became the center of trade and Islamic learning especially between the 6th and 9th century ከ16ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ሀረር የንግድና የእስልምና ትምህርት ዋና ማዕከል ነበረች። ሀረር as well became an independent emirate in the 7th century በ17ኛው መቶ ክፍለ ዘመን ኢንዲፔንደንት ኢሚሬት መሆን ችላለች ነው የሚለው። እንግዲህ ሀረር ኢንዲፔንደንት ይዛ እስከ 19ኛው መቶ ክፍለ ዘመን ከቆየች በኋላ ከ1875 ዓመተ ምህረት ጀምሮ በግብጽ ኦኪፓይ ተደርጋለች። በግብጽ ቁጥጥር ስር ውላለች። በ1875 ዓመተ ምህረት ግብጽ ኢትዮጵያን ስትወር እንደምታስታውሱት መሐመድ የሚባል ሰው የግብጽን ሰራዊት በመምራት ሀረርን ተቆጣጥሯል። በዛም ሀረር became under the control of Egypt for a decade from 1875 to 1885 ከ1875 እስከ 1885 ዓመተ ምህረት ድረስ ለ10 ዓመታት ያክል በግብጾች ቁጥጥር ስር ነበረች ማለት ነው። እንደገና ምኒልክ ሀረሮችን በማሸነፍ በ1870 ዓመተ ምህረት ጨለንቆ የሚባል ባትል ላይ በባለፈው እንዳየነው ሀረርን በቁጥጥሩ ስር መዋል ይችላል። ሌላኛው የሀረር ግንብ ወይም ደግሞ ጀጎል የዩኔስኮ ወርልድ ካልቸራል ሄሪቴጅ ተደርጎ ተመዝግቧል። በተጨማሪም ደግሞ ከተማዋ
ዘ ፎርዝ ሲቲ ኦፍ እስላም ተብላ ተፈርጃለች። እንግዲህ በዓለም ላይ 4 ቅዱስ የእስልምና እምነት ከተሞች አሉ። አንደኛዋ ኢየሩሳሌም ናት፣ ሌላኛዋ መዲና ናት፣ ሌላኛዋ ደግሞ መካ ናት። ሶ አራተኛዋ የእስልምና እምነት ቅዱስ ከተማ ሀረር ሆና ልትመዘገብ ይችላለች ማለት ነው። እንግዲህ ሀረር በውስጧ ብዙ የተለያዩ ማህበረሰቦችን ትይዛለች። ሙስሊሞችን፣ ክርስቲያኖችን እንደዚሁም የተለያዩ ኢትኒክ ግሩፖችን አማራ፣ ጉራጌ፣ ትግራይ፣ ኦሮሞ ህዝቦችን ትይዛለች በውስጧ። በዋናነት አንደር ዘ ወልድ ሴክሽን ኦፍ ዘ ታውን በጀጎል ግንብ በታጠረው ከተማ ፓርት ላይ የሚኖሩት ሜንሊ ሀረሪዎች ናቸው። ኢንዲጂነስ ሀረሪ ፒፕል ናቸው። ሌላኛው ሀረር ኢትስ ኮንሲደርድ ቱ ቢ ኤ ፕሌስ ኦፍ ፒስፉል ኮኤግዚስታንስ ኤንድ ቶለራንስ የመቻቻልና የሰላም ከተማ ተደርጋ ተወስዳለች በዩኔስኮ። ሲቲ ኦፍ ፒስ ተብላ የሜዳሊያ ተሸላሚ ናት ሀረር። ሌላኛው ኦብቪየስሊ ቅድም እንዳለው የጀጎል ግንብ በጣም ኢምፕሬሲቭ የሚባል ግንብ ነው። 5 በሮች አሉት። የጀጎል ግንብ በ16ኛው መቶ ክፍለ ዘመን ነው የተገነባው። የገነባውም ኢሚር ኑር የሚባል ሰው ነው። ለምን ተገነባ ይባል ደግሞ ቱ ዲፌንድ ዘ ፖሲብል አታክ ኦፍ ዘ ኦሮሞስ፣ ኦሮሞዎችን ለመከላከል የተገነባ ግንብ ነው ይሄ። ሌላ ሀረር የምትታወቀው በሪምባድ ሃውስ ነው። ሪምባድ ሃውስ የሚባሉት ደግሞ በኢንዲያን መርቻንቶች በህንድ ነጋዴዎች የተገነቡ ቤቶች ናቸው። በተለይ እነዚህ ቤቶች ሪምባድ የተባሉበት ምክንያት ፈረንሳዊ የቅኔ ምሁር እዚህ ከተማ ላይ ከ1881 እስከ 1891 ዓመተ ምህረት ኖሯል። እሱን ለማስታወስ ነው ሪምባድ የተባለው ሃውሱ። ሪምባድ የፈረንሳይ ባለቅኔ ነው። እሱን ለማስታወስ የህንድ መርቻንቶች የሚያምሩ ስትራክቸሮችን ሃውስ ስትራክቸሮችን እዚህ ሀረር ላይ ገንብቷል ማለት ነው። በተጨማሪም ሀረር was well known by handicrafts such as weaving, basket making, book binding and others። በእነዚህ ሁሉ በጣም ኢምፕሬሲቭ የሚባል ገጽታ አላት። ዘሀረሪ ኮስቲዩም ማለት አለባበስ የሀረሪ አለባበስም እንደዚሁ አትራክቲቭ ነው። the tradition that hyenas seem to be tamed ጅብን የማላመድ ተግባር፣ ጅብን የመመገብ ተግባር፣ ይህም ራሱ ሀረርን በጣም ኢምፕሬሲቭ የሚያደርጋት ነገር ነው ማለት ነው። የጀጎል ግንብና ሀረር የወርልድ ሄሪቴጅ ሳይት ተደርገው የተመዘገቡት መቼ ነው? በ2006 ዓመተ ምህረት ነው። ሌላኛው ወርልድ ሄሪቴጅ የዩኔስኮ ወርልድ ሄሪቴጅ የሚባለው ሮክ ሂውን ቸርች ኦፍ ላሊበላ ነው። የላሊበላ ውቅር አብያተ ክርስቲያናት እና የጎንደር ግንብ ነው። የጎንደር የፋሲል ግንብ እንደዚሁ በዩኔስኮ የተመዘገቡ ቅርሶች ናቸው። በተለይ ኢሙቬብል ታንጂብል ሄሪቴጅ ሳይት ተደርገው ተወስደዋል። መቼ ነው የተመዘገቡት? የላሊበላ ውቅር አብያተ ክርስቲያናት በ1978 ዓመተ ምህረት፣ የፋሲል ግንብ ደግሞ በ1979 ዓመተ ምህረት የዩኔስኮ ሄሪቴጅ ተደርገው ተመዝግቧል። ሌላኛው የኮንሶ የእርከን ጥበብ ነው። ኮንሶ ቴራሲንግ። ኮንሶዎች እንግዲህ ኢኮኖሚያቸው በእርሻ ላይ የተመሰረተ ነው እና አካባቢያቸው በጣም አሪድ ነው፣ ደረቅ ነው፣ ድራይ ነው። በዛ ምክንያት ሲስተማቲክ የሆነ አግሪካልቸራል ፋርሚንግ ቴክኒክ ይጠቀማሉ። ይሄ ምንድነው? ቴራሲንግ ነው። ቴራሲንግ የእርከን ስራ ጥበብ ነው። ይሄ የእርከን ስራ ጥበብ ምናልባትም they adopted for soil conservation መሬቱን ለመጠበቅ መሬቱ እንዳይታጠብ አፈሩ እንዳይታጠብ ከፍተኛ የሆነ ጠቀሜታ አለው። ይሄ ጥበብ በዩኔስኮ የተመዘገበ አንዱ የኢትዮጵያ ቅርስ ነው ማለት ነው።
ሌላኛው የናቹራል ሄሪቴጅ ነው። የናቹራል ሄሪቴጅ ቤስት ኤግዛምፕል የሚባሉት እና በዩኔስኮ የተመዘገቡ አንደኛው የሰሜን ብሔራዊ ፓርክ ነው። የሰሜን ብሔራዊ ፓርክ የተመሰረተው ናሽናል ፓርክ ሆኖ ስታብሊሽ የተደረገው በ1969 ዓመተ ምህረት ነው። እንግዲህ ይሄ ፓርኩ ኢት ኮንሲስትስ ኦፍ ማውንቴን ሬንጅስ፣ ብዙ ማውንቴኖችን በውስጡ ይዛል። አንዱ ማውንቴን በዚህ ፓርክ ውስጥ ያለ አንደኛው ማውንቴን ራስ ዳሸን ነው። ራስ ዳሸን እንግዲህ በአፍሪካ አራተኛው ተራራ ነው። ዘ ፎርዝ ሃይስት ማውንቴን ኢን አፍሪካ ነው። እዚህ ነው የሚገኘው ይሄ ራስ ዳሸን። በዋናነት ሰሜን ኢትዮጵያ ነው የሚገኘው ይሄ ሰሜን ናሽናል ፓርክ ጎንደር አጠገብ የሚገኝ ፓርክ ነው። እንግዲህ ይሄ ፓርክ እዚህ ማውንቴኑ ላይ ብዙ ኢንደሚክ አኒማሎች አሉ። ለምሳሌ ጭላዳ ባቡን፣ ዋሊያ አይቤክስ፣ አቢሲኒያን ወልፍ፣ በርድ ቮልቸር፣ እነዚህ ኢንደሚክ አኒማሎች ናቸው፣ ብርቅዬ የሚባሉ እንስሳቶች ናቸው። እንግዲህ ይሄ ሰሜን ናሽናል ፓርክ በዩኔስኮ የተመዘገበው መቼ ነው? ሴፕቴምበር 1978 ዓመተ ምህረት ነው። የወርልድ ሄሪቴጅ ተደርጎ የዓለም ቅርስ ተደርጎ በተለይ ናቹራል ሄሪቴጅ ተደርጎ የተመዘገበው በ1978 ዓመተ ምህረት ነው። ሌላኛው ናቹራል ሄሪቴጅ የባሌ ናሽናል ፓርክ ነው። የባሌ ብሔራዊ ፓርክ መቼ የተመሰረተ? በ1960ዎቹ ነው። በተለይ በኢትዮጵያ መንግስትና በሁለት እንግሊዛዊ ናቹራሊስቶች ነው የተመሰረተው። እንግዲህ ከዛ ጊዜ ጀምሮ በዚህ አካባቢ ከፍተኛ የሆነ ፕሬዠር አለ። የፓስቸራሊስቶች፣ የአግሪካልቸራሊስቶች እና የቲምበር ዩዘሮች ከፍተኛ የሆነ ግፊት አለ። ፓርኩን የመጠቀም ዝንባሌዎች አሉ። በእርግጥ ይሄ ፓርክ በጣም ስፔክታኩላር የሚባል ነው። በጣም አስደናቂ ገጽታ ያለው ነው። ብዙ ተራሮችን የያዘ ቫሊዎችን፣ ድራማቲክ ስካርፕመንት እና ዋይድ ኤግዛምፕልስ ኦፍ ፎረስት ያለው ነው። በውስጡ ብዙ ኢንደሚክ አኒማሎችም የያዘ ነው። ሪኮግናይዝ ሴንተር ኦፍ ኢንደሚዝም ኤንድ ባዮዳይቨርሲቲ፣ የብዙ ዳይቨርሲቲዎች ባዮዳይቨርሲቲ እና ኢንደሚኒዝም ወይም ደግሞ የብርቅዬ እንስሳት ማዕከል ነው። ኢቭን ሬር ኢንደሚክ አምፊቢያንስ፣ በጣም ሌላው አካባቢ የማይገኙ ተሳቢዎችም እዚህ አካባቢ ላይ ይገኛሉ። ይህ አካባቢ ለተለያዩ አካባቢዎች በተለይ ለደቡብ ኢትዮጵያና ለሶማሊያ ዋና የውሃ ምንጭ ተደርጎ ይወሰዳል እና መጽሐፉ ጋር ይሄ አልተመዘገበም ነው የሚለው። የባሌ ናሽናል ፓርክ በዩኔስኮ አልተመዘገበም ነው የሚለው። መጽሐፉ ከተጻፈ በኋላ ሊሆን ይችላል። በቅርብ ጊዜ በ2023 ዓመተ ምህረት ወርልድ ሄሪቴጅ ተደርጎ ተመዝግቧል። ሌላኛው አፋር ነው። አፋር እንግዲህ እንደምታስታውሱት it is a cradle of mankind ነው። የሰው ልጅ መገኛ ቦታ ነው። በተለይ ሀዳር የሚባለው አካባቢ፣ የአዋሽ የሚባለው አካባቢ በተለይ የሰው ልጅ መገኛ ነው። በዚህ አካባቢ ዳንኪል ዲፕሬሽን አለ። የዳንኪል ዝቅተኛ ቦታ አለ። ይሄ ዝቅተኛ ቦታ በዓለም ላይ በጣም ሆተስት ከሚባሉ ቦታዎች የሚጠቀሰውን የያዘ ነው። ይሄም በጣም ብዙ ቱሪስቶችን አትራክት የሚያደርግ ቦታ ነው። እነዚህ የኢትዮጵያ በወርልድ ሄሪቴጅ ቅርስ የተመዘገቡ ሄሪቴጆች ናቸው ማለት ነው። በዚህ ይሄን ቻፕተር እንጨርሳለን። ስለነበረን ጊዜ አመሰግናለሁ። ቻው።